ሁለት ዋልታ የረገጡ ሐሳቦች በአንድ ጠረጴዛ ላይ ቁጭ ብለው ወደ መካከለኛ የሚመጡበት ነው። ቤተሰቦችን ያስደፈረ ቤቱን ያቃጠለ ማለት ነው ትርጉም። በብዙ መታማት ውስጥ በብዙ መተቸት ውስጥ በብዙ መጠላት ውስጥ በብዙ መገፋት ውስጥ ጥሩ ስራ እየሰራ ነው። እኔ ስዩም መስፍን ነኝ። እኔ አባይ ፀሐዬ ነኝ። ጥፋት ካላቸው እኔንም ብዳኛቸው። እኔን ገድለህ ነው እነሱ መውሰድ የምትችለው። እኔ ተበድያለሁ ሲል ያኛው እውነት ተበድሏል ብሎ ማዳመጥ መቻል። ሁሉም ኢትዮጵያ እኛን የፈጠርናት የሚል አስተሳሰብ ነው ነበር መጀመሪያ። ከትግራይ የመጣው እኛን ኢትዮጵያ የፈጠራን ነው የሚለው። በኦሮሞ የመጣው እንደዛ ነው። በአማራ ክልል የመጣው እንደዛ ነው። በአፋር የመጣው እኛችን ሀገር ስትፈጠር እኛን የፈጠርናት ነው። ኢትዮጵያን ማውደም፣ ማፍረስ፣ ማጥፋት ኢትዮጵያ የነሱ ባሪያ ሆና እንድትኖር የሚፈልጉ ኃይሎች አሉ። አጠቃላይ አሰብ ብቻ ሳይሆን ኤርትራም የኢትዮጵያ አካል ናት ብዬ ማምነው። የሚፈቱት ይፈታሉ፣ የማይፈቱት ወደ ምን ይሄዳሉ? ወደ ሪፈረንደም ድረስ ይሄዳሉ። ምክንያቱም የትግራይ ህዝብ አሁን ሀገረ ትግራይ እያሉ ነው የሚያሳብዱት። አርሚ 13 አርሚ 70 የሚባሉ በሱዳን ውስጥ የተሸጡ ለአልቡርሃን እያገለገሉ ያሉ በቀን በነሱ ዶላር እየተከፈላቸው የሚገኙ በችግሮቻችንም እንስማማለን፣ በመፍትሄውም ተስማምተናል። ፌደራል መንግስት ገብቶ እነዚህ ሰዎች አንጠልጥሎ ለትግራይ ህዝብ ማሳየት አለበት። ሰላም ጤና ይስጥልን ውድ የኤንቢሲ ሀገር አቀፍ ፕሮግራም ተመልካቾቻችን፣ ለሳምንታዊ ፕሮግራማችን ከሚኪ ተስፋዬ ጋር አብረን የምንቆይ ይሆናል። ከተለመደው ወጣ እንበልና እስከዛሬ እኔ ነበርኩ እንግዶቼን የማስተዋውቀው። ዛሬ ራሱ አቶ ሚኪ ያስተዋውቅልናል። እንግዲህ ሚኪ ያው በኢትዮጵያ ውስጥ ነጻነት፣ ፍትህ፣ እኩልነት እንዲመጣ ለረጅም ጊዜ በፖለቲካ እንቅስቃሴ ያለውኝ ሳደርግም ቆይቻለሁ፣ አሁንም አለው። ጥሩ እንግዲህ አቶ ሚኪ በሀገራዊ ምክክርና ህወሓትን በተመለከተ ነው ልናወራ ያሰብነው። እንግዲህ ያው ሀገራዊ ምክክሩ ላይም ከሚሳተፉ ሰዎች መካከል አንደኛው ስለሆንክ በደንብ ይመለከታል በሚል ነው። ከዛ በፊት ግን እንደ ትግራይ ተወላጅነት ስለ አሰብ ስታስብ ምን ይሰማሃል? ከዚህ እንነሳና ወደ ሌሎቹ እንሄዳለን። አጠቃላይ እኔ በኢትዮጵያ ውስጥ ብዙ ጥያቄዎች አሉኝ። እንግዲህ ከምጠይቃቸው አንዱ አሰብ ብቻ ሳይሆን አጠቃላይ የኤርትራ ጉዳይ እንዳለ ነው ማየው እንጂ አሰብ ብቻ ለብቻው ተቆርጦ ምልከታ የለኝም። አጠቃላይ የኤርትራ የኢትዮጵያ አካል ነው ብዬ ነው ማምነው። ያንን የተደረገው ኤርትራ ነጻ የወጣችበት ምናምን ብለው የነገሩንም አጠቃላይ የሆነው 83 ላይ የሆነው ትክክል እንዳልሆነ ተቃዋሚ ነኝ። ከዛ በዘመነ አፄ ኃይለ ሥላሴ የተደረገውን ትግል በነ ውጭ ጉዳይ ሚኒስትር በነበረው በወቅቱ በና አክሊለ ሀብተወልድ የተደረገውን ትግል ለ7 ዓመት ኤርትራ የኢትዮጵያ አካል ለማድረግ ለመመለስ የተከፈለው ዋጋ በጣም እጅግ አድናቂ ነኝ። ስለዚህ ያንን የተደረገውን ትግል ዳግም አንሰራርቶ አሁንም የኤርትራና ጉዳዮች በድጋሚ እንዲታዩ የሚል አቋም ያለኝ ሰው ነኝ። በርካታ ኤርትራኖች እዚህ ጋር አሉ። እኩል እንደማንም ኢትዮጵያዊ ከ80 ምናምን ብሔር ብሔረሰቦች ያሉ ኢትዮጵያውያን እኩል እንደነሱ ነው የማያቸው። እኩል ዜጎቻችን ናቸው ብዬ ነው ማምነው። ስለዚህ በኤርትራ አጠቃላይ አሰብ ብቻ ሳይሆን ኤርትራም የኢትዮጵያ አካል ናት ብዬ ነው ማምነው። ኤርትራ ያለውን 9 ብሔር ብሔረሰቦችም አካል የኢትዮጵያ አካል ናቸው ብዬ ነው ማምነው። በተለይ አሁን ከትግራይና ኤርትራ ውስጥ ያለውን ማህበረሰብ ሁለቱም በሻዕቢያና በህወሓት ስርዓት ተጨቁኖ ያሉ ማህበረሰቦች ናቸው። ጨለማ ይሻላቸው ወይስ ነጻነት የሚል ምርጫ ተሰጥቷቸው የሰው ልጅ በተፈጥሮው ነጻ ባርነት ሊል አይችልም እና የተጨበረበረ ማህበረሰብ እንዳለኝ ነው ማምነውና ያንን አጠቃላይ የኤርትራን ጉዳይ ዳግም መታየት አለበት። ባጽዕና አሰብ ለኔ እኩል ነው። አስመራና መቀሌ፣ አዲስ አበባ ለኔ እኩል ነው። ከ30 ዓመት በፊት የነበረውን ሳስበው ማንም ኤርትራዊ ከአስመራ ተነስቶ እንደማንም ኢትዮጵያዊ ዜጋ ሆኖ ያለምንም ጥያቄ መታወቂያን ማንነቱ መለያው ይዞ እንደፈለገ ኢትዮጵያ ውስጥ ሲንቀሳቀስ የነበር ሀብት ሲያፈራ የነበረ ዜጋ ነው። እስቲል እነዚህ ዜጎች አሁንም አሉ። በሻዕቢያ ስርዓት ታግተዋል ብዬ ነው የማምነው። ስለዚህ እነዛ ዜጎች አጠቃላይ ነጻ ሲወጡ አሰብም የኢትዮጵያ አካል ነው። እዛ ያሉ ኤርትራም ያሉ ዜጎቻችን የኢትዮጵያ አካል ናቸው። ይሄ ነው የኔ እይታ አጠቃላይ ማለት ነው። ስለዚህ በዚህ ፖለቲካ እይታ ነው የማየውና ነጥዬ የአሰብ ጉዳይ የማይ ኢትዮጵያዊ አይደለሁም ልልፈልግ ነው። ጥሩ እንግዲህ አሰብ፣ ዳህላክ እንዲሁም ሙሉ ምጽዋ፣ አጠቃላይ አስመራ፣ ሰንአን፣ ናፍቃ ተራሮችን ኢትዮጵያውያኖች ብዙ ዋጋ ከፍለንበታል። ብዙ እናት አባቶቻችን ቅድመ አያቶቻችን በዛ ቦታ ላይ ስለ ኢትዮጵያ አንድነት ሲሉ ዋጋ የከፈሉበት ቦታ ነው። በዚህ ልክ መታየቱ መልካም ነው። ኢትዮጵያ ምክክር ኮሚሽን እንግዲህ ከተቋቋመበት ጊዜ አንስቶ በተለያዩ የሀገራችን ከተሞች የተለያዩ ስራዎችን ሲሰሩ ቆይተዋል።
ወረዳ ላይ ቀበሌ ላይ ወርደው አጀንዳዎች ተሰብስበዋል። ከታጠቁ ኃይሎች አጀንዳ ተረክበዋል። ውጪም ተኬዶ ከዲያስፖራዎች ሳይቀር አጀንዳ ተሰብስበዋል። እንዲሁም የትግራይ ጉዳይ ትንሽ አስቸጋሪ ስለነበረ ወደ ትግራይ ሳይኬድ እዚሁ አዲስ አበባ ላይ የትግራይ ተወላጆች ተሰብስበው አጀንዳ መሰብሰብ ተችሏል። ከዛ በኋላ 8 አጀንዳዎች ተለይተው በአሁኑ ሰዓት 4000 የሚሆኑ ተመካካሪዎች በኢትዮጵያ ጉዳይ ላይ እየመከሩ ይገኛሉ። አንተም በዚህ ምክክር ኮሚቴ ውስጥ አብረ እየሰራ ነውና እንደ ትግራይ ተወላጅነት በዚህ ሀገራዊ ምክክር በመሳተፍ ምን ይሰማሃል? ያለውን አጠቃላይ ሁኔታም እስቲ ብትገልጽልኝ ደስ ይለኛል። መልካም እንግዲህ የምክክር ኮሚሽን ሲቋቋም 4 ዓመት ምናምን ሊያስቆጥር ነውና እንዳልከው በርካታ አጀንዳዎች የማህበረሰብ ጥያቄዎች ሰብስበው አሁን ላለበት ደረጃ እንደደረሰ በተለያዩ መግለጫዎች እየሰጡ ነው። ትክክል ነው። አክቲቭም ስከታተል የነበርኩኝ ነው እና በተለይ ከኛ ትግል ጋር አሁን ከምታገለውም ሰላማዊ ትግል ደጋፊ ነኝ። ለሰላማዊ ትግል ቅድሚያ ምሰጥ ነኝ። ኢትዮጵያ ውስጥ ያሉ ችግሮች ደግሞ ከሰላማዊ ትግል በላይ ናቸው ብዬ አላምንም። በጣም ቀላል ናቸው፣ ቁጭ ብለው ሊፈቱ የሚገቡ በጣም ጥቃቅን ናቸው፣ እስከ መገዳደል የሚያደርሱን አንዴ በባንዲራ አንዴ በወሰን ብቻ በኢትዮጵያ ውስጥ ማቀፍ ውስጥ ያሉ ቁጭ ብለን እንፈታቸው የሚገቡ ጉዳዮች ናቸው። ከሰላማዊ ትግል በላይ አይደሉም ብዬ ነው ማምነው። ቶ በሌላ ክልሎች ያሉ ይቅርና በትግራይና በኢትዮጵያ ውስጥ በህወሓትና በዛ በፌደራል መንግስት የነበረውን ጦርነት እንኳን በሙሉ ምክንያታቸው በደንብ ስንፈትሻቸው ከ1 ሚሊዮን ህዝብ ትግራይ ሙሉ ያወደመ ኢትዮጵያ ሀብትም ያወደመ የኢትዮጵያ ገጽታም ያበላሸ ጦርነት እንኳን በኔ እይታ በጣም ቀላልና ትልልቅ የትግራይ አባቶችና በዛ አካባቢ ያሉ የአማራውም በአፋርም በኢትዮጵያ ውስጥ ያሉ ትልልቅ አባቶች ቁጭ ብለው ተነጋግረው ሊፈቱት የሚገባ ችግሮች ናቸው ብዬ ነው ማምነው። ከዚህ የዘለሉ አይደሉም። ስለዚህ ይሄ ምክክር ኮሚሽን ደግሞ በኢትዮጵያ ውስጥ ያሉ ችግሮች ምንድናቸው ብሎ ከታች ከቀበሌ ከወረዳ ይዞ መምጣቱ ለቀጣይም ጠቃሚ ናቸው። አንደኛ በሁሉም ኢትዮጵያ ውስጥ ያሉ ጥያቄዎች ምንድናቸው ብለህ ለመፈተሽ ይጠቅማሉ። ለሀገርም ትልቅ ዶክመንት ነው ብዬ ነው የማምነው። ሄደን ገለጥ አድርገን ማየት እንችላለን። በአማራ ክልል ምንድን ያሉ ጥያቄዎች፣ ኦሮሞ ክልል ምን ያሉ ጥያቄዎች፣ እስከ ቀበሌ ያሉ ጥያቄዎች ምንድናቸው። ስለዚህ ትልቅ ሰነድ ነው ማለት ይቻላል። ምክንያቱም በእያንዳንዱ ወረዳ በእያንዳንዱ ቀበሌ ያሉ ችግሮች፣ ጥያቄዎች ሰብስበህ ለማምጣት ወይም ደግሞ ለማወቅ ራሱ ኢትዮጵያ መዞር ይጠበቅብሃል ማለት ነው። ስለዚህ ይህንን ተቋም ከታች እስከ ላይ ይዞ መምጣቱ በጣም ትልቅ ነገር ነው፣ የምደግፈው ነው። ስለዚህ አሁን ያገኘሁትም ተመሳሳይ ነው። ትልቁ ችግር ሆኖ ያለው አሁን ከውጭ እየተወራ ያለውና ከውስጥ ያለው ነው ያልተገናኘው። በጣም አስቸጋሪ ሆኖ ያለው ማለት ነው። አሁን ከውስጥ እኔ በመሳተፍበት በሀገር ግንባታ ላይ በአንዱ አጀንዳ ነው የምሳተፈውና በ10 ጀምረን እስከ 50 250 አሁን ትናንትና 500 ነበር የተሰበሰበውና ሁሉም በነጻነት ነው ጥያቄ የሚቀርበው። በጣም የሚገርምህ ከውጭ ሆኖ በጦርነት ታጥቀው የሚታገሉ ሰዎች የሚያቀርባቸው ጥያቄዎችም እዛ መድረክ ላይ ይነሳሉ በነጻነት። ማንም ይጠይቅህ የለም። እንደፈለኩ ሀሳብ ማንሳት ይችላል። አንዱ ለአንዱ መከራከር አይችልም። ምክረ ሀሳብ ነው። የራስን ሀሳብ ብቻ ነው የምታቀርበው። አንተም የራስን ሀሳብ ታቀርባለህ፣ እኔም የራሴን ሀሳብ አቀርባለሁ። ከዛ ሁሉም ሀሳቦች ሲቀርቡ መጨረሻ ሂደው ስታገኛቸው ተመሳሳይ ናቸው። የፍትህ ጥያቄ ናቸው፣ የነጻነት ጥያቄ ናቸው፣ የእኩልነት ጥያቄ ናቸው። በደሎች አሉ፣ ፍትህ እጦት አሉ። እነዚህ አጠቃላይ የማንነት ጥያቄዎችም አሉ። ቋንቋችን አልተከበረም የሚሉ አሉ። ብዙ ጥያቄዎች አሉ። እስከ መገንጠል ሀገረ ትግራይ የሚላሉ። ይሄ ባንዲራ መቀየር አለበት መቀደድ አለበት የሚሉም አሉ። ይሄ መቀጠል አለበት። አጠቃላይ ከውጭ የሚነሱ ጥያቄዎች በሙሉ እዛ ውስጥ እንደፈለክ ነው የምታነሳቸው። ምንም ማንም ይከላከል የለም። በጣም የሚገርመው መጀመሪያ አካባቢ እዛ መድረክ ላይ 10 ሆነን ስንገናኝ የመጀመሪያ አካባቢ በጣም ጽንፍ የሆኑ ጥያቄዎች ነበሩ። ከትግራይ ብሔርተኞችም እስክንገንጠል የሚል አንቀጽ 39 በፍጹም መነካት የለበትም የሚሉም ነበሩ። አይ ይሄ ባንዲራ ከለሩ በሙሉ መቀየር አለበት የሚሉ ጥያቄ ጫፍ 10 ጫፍ ነው የነበረው መጀመሪያ። ከዛ በሶስተኛ ቀን ግን ምንም የለም። ሁሉም ተስማምቶ ባዶ ነው የሆኑት ማለት ነው። ምክንያቱም ከራሳቸው ስሜት ይዘው ነው የመጡት በየአካባቢያቸው ሲመጡና ሁሉም ኢትዮጵያ እኛ ነን የፈጠርናት የሚል አሳሰብ ነው የነበረው መጀመሪያ። ትግራይም ከትግራይ መጣውም እኛ ነን ኢትዮጵያን የፈጠራን ነው የሚለው። በኦሮሞ የመጣውም እንደዛ ነው። በአማራ ክልል የመጣውም እንደዛ ነው። በአፋር የመጣው እኛችን ሀገር ስትፈጠር እኛ ነን የፈጠርናት ነው የሚል ጫፍ የወጣ አሳሰብ ነው የነበርና ወደ 50 ስንሄድ
ምንም ይዘነው ይሄድን የለም እዛው 10 ላይ ነው የቀረው በጣም ጥቂት ይዘን ይሄድን ወደ 50 ስንገባ 50 ላይ 50 ስንሰበስብ ምንም ክርክር አልነበረ ማለት ይቻላል ሰው ራሱ ቀዝቀዝ ይያለ ሄደ ማለት ነው 250 ስንደርስም ብዙም እንደዛ ይያለ የተረጋጋ ሁኔታ ነው የተፈጠረውና ከዛ ምንድነው ያሰብኩት የኢትዮጵያ ህዝብ በሙሉ ማለት እንደዚህ በሰበስበው ልክ እንዳየ ነው ምንም ነገር የለም ግን ከውጭ ሆኖ ስለዚህ እየተነገረ ያለው ግን በጣም ልክ እንዳልሆነ አንዱ ላንዱ እንትን ይያለ እንዳለ ነው የሚነገረው በሚዲያ ላይ ውጭ ላይ ሆኖ የሚነገረው ጥሩ እንደው እዚህ ጋር አንድ ያነሳልኝ ደስ ያለኝ ነገር አለ የኢትዮጵያ ህዝብ ቢሰበሰብ የሚስማማበት ነገር ይበዛል እንደዚህ አይነት ነገሮች ግን የሚፈጥሩት እነማን ናቸው ከምን ፐርፐዝ ነው ለምሳሌ እናያለን አሁን ሀገራዊ ምክክሩ እናንተ እየተመካከራችሁ ነው አንተ አሁን ከውስጥ ሆነ ምንም አይነት ነገር እንደሌለ ከ10 ጀምሮ 50 ከ50 ጀምሮ 50 እያላችሁ ስትመጡ ነገሮች በቃ ስሙዝ እየሆነ እንደመጣ እየነገርከኝ ነው ውጭ ላይ ግን ፐርፐዝሊ ይሄን ስራ የሚሰሩ ሰዎች አሉ የሚጽፉ አሉ አለመስማማት እንዳለ በመካከላችሁና ይሄ ነገር ከየት የመጣ ነው ኢትዮጵያውያኖች እንዳልከው ስንነጋገር ምንስማማ ከሆነ እነዚህ ሰዎች ይሄንን ሐሳብ ለምን ይጽፉታል ብለ ታስባለህ እንግዲህ በተለያዩ ምክንያቶች ናቸው ብለን እናምናለን ለምሳሌ አሁን እንዳልከው ለመጀመሪያ 10 ላይ ስንገናኝ ከውጭ የሚያወሯቸው ሰዎች እነሱ ሐሳቦች ይዘው የቀረቡ ነበሩ ግን ልክ ከነሱ ጋር 10 ሆነ ስንወያይ ግን በኢትዮጵያ እናምናለን እንዳልኩ እኔ የኢትዮጵያ አንደኛ ነው የሚለው ስለዚህ ሁሉም የኢትዮጵያ አንደኛ ከሆነ ምንም ያጣላው ነገር የለም ማለት በኢትዮጵያም ያጣላ ነገር የለም ማለት እና ምንድነው ይሄ አጀንዳ በተለይ በሁለት ምክንያት ከፍዬ ነው ማየው አንደኛው የግንዛቤ እጥረት አለ በማህበረሰባችን ላይ አንዱን የማወቅ ቀርቦ የመነጋገር ባህል ስለሌለ ስለዚህ ከፍተኛ የግንዛቤ እጥረት አለ ብዬ ነው ማለት ምክንያቱም 10 ሰው 3 ቀን የቆየ ነው በ3 ቀን በሁለተኛው ቀን በቃ አለቀ ተግባብተን ጨረስ ምክረ ሐሳብ ነው በቃ እነዚህ መፈተት አለባቸው ችግሮች ይነሳሉ ችግሮችስ በምን ይፈቱ የሚል ውይይት ይደረጋል መፍትሄዎቹ ላይ አልተለያየንም በደሎች ደግሞ አንድ ከ10 አንዱ ተበድያለሁ ብሎ ሐሳብ ሲያቀርብ አልተበደልኩም ቢለው የለም ጋዜጠኛው ቀጥታ የሱ በደል ነው አዝኖ የሚቀበለው እኔም በደሌን ሳቀርብ እነሱ አልተበደልኩም አይሉ ሲጀመር በዳዩም ሌላ ከሞተ አመት ከ200 አመት በፊት ታሪክ መዞ አምጥቶ ነው የሚናገረው ስለዚህ በችግሮቻችንም እንስማማለን በመፍትሄውም ተስማምተናል ከውጭ የሚመጡ ሐሳቦች የተለያዩ ምክንያቶች ይኖራሉ ግን አንደኛው ምክንያት ግን አንዱ የማህበረሰቡ ግንዛቤ ተገናኝቶ የመነጋገር ባህል ስለሌለው ከውጭ ለሚመጣውን አስተሳሰብ ተቀብሎ ብዙ ችግር የሚገባበት ሁኔታ ታዝቤያለሁ ከውጭ ሆነው ወደዚህ የሚሰነዝሩስ ምንድናቸው ላልከው ጥያቄ ግን በጣም ተገቢና ትክክል ነው እንግዲህ በኢትዮጵያ ውስጥ ብዙ ጠላቶች አሉ ምንም የታወቀ ነው የራሳቸው ኢንተረስት ለማክበር ብዙ ሀገሮች ኢትዮጵያን ማዳከም የሚፈልጉ የኢትዮጵያ ኢኮኖሚ ማዳቀቅ የሚፈልጉ ኢትዮጵያ አቅም ከገነባች የኛ ሀገር የኛ ብሔራዊ ጥቅም አደጋ ውስጥ ይገባል ብሎ የሚያስቡ ለረጅም ጊዜም እንደ ሀገር እንኳን ካየነው ግብጽ በኢትዮጵያ ውስጥ ያላት እይታ በጣም የተዛባና ትክክል አይደለም ስለዚህ ግብጽ ለኢትዮጵያ ለማዳከም የሚሄድበት ስትራቴጂ ስናየው ለመጀመሪያ ጊዜ እዚህ ሻዕቢያ የሚባለውን ኃይል ኤርትራ የተፈጠረውን ድጋፍ ያደረገች እዚህ ደረጃ ደረሰችው ሻዕቢያም ህወሓት የሚባልን ኃይል በትግራይ ውስጥ ፈጠረ ከዛ ቀጥሎ ምንድነው ያደረጉት ኢትዮጵያን በሚገባም አዳክመዋታል እንግዲህ አንድ ክፍለ ሀገር ወስደው ኢትዮጵያ ከባህር ነጥለው የአልጋ ቁራኛ ማለት ይቻላል ማለት ያደረጓት ስለዚህ እነዚህ ሰዎች ደግሞ ከፍተኛ በጀት ይበጅታሉ በገንዘብ የሚገዟቸው ሰዎች አሉ የሀገራቸው ጥቅም ለዓላዊነት አሳልፈው የሚሰጡ ብዙ ተመልክተናል ትናንትና እዚህ ኢትዮጵያ ሲል የነበሩ ዛሬ ደግሞ ተገልብጠው ከሻዕቢያ ሆነ መታገል ምንም አማራጭ የሌለው ለኢትዮጵያ መፍትሄ ነው ይያሉ ነው ትናንትና ሻዕቢያ ሲከሱ የነበሩ ሰዎች ዛሬ ከሻዕቢያ ጋር ተሰልፈው እያደረጉ ነው ስለዚህ እነዚህ ከውጭ የሚሰነዝሩ አካላቶች የተለያዩ ናቸው ከውስጥም ከውጭም ሆነው በጥቅም የተገዙም አሉ እንደ ሀገር ደግሞ የራሳቸው ጥቅም የራሳቸው ኢንተረስት ለማክበር ከፍተኛ ትግል የሚያደርጉ ኃይሎች ስላሉ ከነዚህ የሚመጣውን በሀገራችን ውስጥ ደግሞ ቅድም የጠቀስኩትን የመነጋገር ውስጥን ዲሞክራሲያዊ ስርዓት አለመኖሩ በነጻነት የመናገር እጦት መኖሩ የነዚህ ክፍተቶች በሙሉ ድህነት አለ ኋላ ቀርነት አለ እነዚህ በሙሉ ተጠቅመው በውጭ ሲተነተኑ ደግሞ እዚህ ኢትዮጵያ ውስጥ ያሉ ችግሮች ቀጥታ የሆነ እዚህ ከኛ ጋር ያለው ሰው እንደፈጠረው አድርገን እንመለከተውና
ከዛ ወደ ችግር እንገባለን ማለት ነው። ስለዚህ ምንጫቸው ይሄ ነው ሊሆን የሚችለው የሚልም ጥሩ የግንዛቤ እጥረት ያልከው ላይ በጣም ማጉላት የምፈልገው ነገር አለ። ያንን ፕሮፐርሊ እየተጠቀሙ ስለሆነ እነዚህ አካላቶች ማለት ነው ኢትዮጵያን ማውደም፣ ማፍረስ፣ ማጥፋት ኢትዮጵያ የነሱ ባሪያ ሆና እንድትኖር የሚፈልጉ ኃይሎች አሉ። ዘላለም ለማኝ እንድትሆን የሚፈልጉ ኃይሎች አሉ። እነዚህ ኃይሎች ደግሞ ቅድም እንዳልከው የተለያዩ በጀቶች ይመደባሉ። የተለያየ እቅድ ለምሳሌ ግብጽ ለሀገሯ በጀት እንደምትመድበው ሁሉ ኢትዮጵያን ለማፍረስ እኩል በጀት ትመድባለች። ከዛ አክቲቪስቶችን የተለያዩ አካላቶችን ተጠቅማ የኛንም የማህበረሰብ ግንዛቤ እጥረት ተጠቅማ ፕሮፐርሊ ይሄ እንደዚህ አይነት ስራዎችን እየሰራች ነው። ይሄ ነገር ጥሩ ነው የሀገራዊ ምክክሩ መምጣቱ። ግን አንድ ይሄ ሀገራዊ ምክክር አሁን አንተ ከነገርከኝ አንጻር መንግስት ሌላ መስራት ያለበት ብዬ የማስበው ነገ ከነገ ወዲያ ሚዲያዎች ላይ በደንብ ይሄ ግንዛቤ እጥረቱ እንዲጠፋ ስራ መሰራት መቻል አለበት። ማህበረሰቡ ከትምህርት ቤት ጀምሮ ትውልዱ ላይ መሰራት መቻል አለበት። ዘን ይሄድና አሁን ያለው ማህበረሰብ ኦኬ እንደዚህ አይነት ችግር ተፈጥሮበታል ከ20 ከ30 አመት በኋላ እንዲህ አይነት እንትኖች ላይኖሩ ይችላል። ምን አጋጠመን መሰለህ? ሌላኛው አሁን ኢትዮጵያ የማናት የሚል አንድ ትልቅ ርዕስ አለ እና እዛ ውይይታችንና ኢትዮጵያ የማናት የሚለው ግማሹ ኢትዮጵያዊ ዜጋ ናት የሚል አለ። አይ የብሔር ብሔረሰቦች ናት የሚል አለ። አይ ህብረ ብሔራዊ ናት ሁለቱም ያቀላቀለች ሀገር ናት የሚል አለና ግን በዚህ አማራጭ ሀሳብ ላይ ኢትዮጵያ የዜጋ ነው መሆን ያለባት እኩል የሁሉም ዜጎች መሆን አለባት የሚል ሀሳብ ሲያነሳ አንዱ ኢትዮጵያዊ ምን ይላል? የብሔር ብሔረሰብ ናት የሚል ሰው ጠቅላላ ብሔር ልታጠፋ ነው የሚለው። በቃ ብሔር የሚባል ልታጠፋ ነው፣ አህዳዊ ስርዓት ልትመለስ ነው ይለዋል። አሁን በቃ ይሄ አሁን ትልቅ ግንዛቤ እጥረት ነው። ምክንያቱም አገር የዜጋ መሆን አለባት ሲል ያ አንዱ ኢትዮጵያዊ የኔና ያንተ ናት እያለ ነው። በቃ ዜጋ ከሆንክ በቃ አንተም እኔም እኩል ነን እያለ ነው ያለው። በቃ ቃሉ ይሄ ነው። ከዛ ቀጥሎ ጠንካራ የሆኑ ለሀገር ጠባቂዎች፣ ለሀገር የሚበቁ ለህዝብ የሚጠቅሙ ዜጎች ደግሞ ታስተምራለህ፣ ትፈጥራለህና ሀገር የዜጋ ናት ሲል የመጀመሪያ በአእምሮ የሚመጣው በቃ ጨፍላቅ የሚባለውን ስርዓት ብሔር ብሔረሰቦች በሙሉ ጨፍልቆ የሚያጠፋ የሚል አይምሮ ላይ መጣና ኦኬ አንተ የድሮ ጨፍላቅ ስርዓት እያመጣ ነው ይላል። ያንን ደግሞ እንደገና ሀገር የብሔር ብሔረሰብ ናት ብሎ ሀሳብ የሚያቀርበው ደግሞ እንደገና ያ ሀገር የዜጋ መሆን አለባት ብሎ የሚያስረው በቃችን ሀገር በብሔር ከፋፍለ ልታፈርሳት ነው ልታጠፋት ናት ይለዋል ማለት ነው። ግን በቃ ኦሬዲ የብሔር ብሔረሰብ ነው እንግዲህ ያ ሰው ዜጋ ነው የሚልም የራሱ ማንነት የራሱ ባህል ቋንቋ ምናምን አለው በከሆነ አካባቢ ነው የሚመጣው ነው። የብሔር ብሔረሰብ ሲለው እኔ ለመበታተን ለማጥፋት ነው የመጣው ይለዋል ማለት ነው። ስለዚህ በዚህ መካከል ላይ ምን አለ ማለት ነው? ትልቅ የግንዛቤ እጥረት አለ ማለት ነው። ትልቅ የእውቀት እጥረት አለ ማለት እኔ የተገነዘብኩት ነውና በመሀል ላይ ሂደት በባለሙያዎቹ ስለ ዜግነት ትንታኔ ሲሰጥ ስለ ብሔር ብሔረሰቦች መብት ትንታኔ ሲሰጥ መጨረሻ ላይ ሁለቱም ተመሳሳይ ናቸው። ማለት ስለ ሀገር ነው የሚያስቡት። ዞሮ ሁለቱም ሀገር ላይ ነው የሚያስበው። ስለዚህ በዚህ መካከል ላይ ያለውን አሰራቂ አስተሳሰብ ሲመጣ ነው ግንዛቤ ሊኖር የሚችለው። ነገሮችን ሰብሰብ ስናደርጋቸው ይሄ ግንዛቤ እጥረቱ ብዙ ነገር ፈጥሮ ነው እንጂ እኛ ኢትዮጵያውያን እርስ በርሳችን የምንጣላ የማንስማማ ሆነን እንዳልሆነ ነው እየተረዳ ያለው። ዞሮ ብሔራዊ ምክክር ምንድነው የሚለውን ነገር ስንመለከት አንድ ሀገር ለብዙ አመታት ልትፈታ ያልቻለቻቸውን የፖለቲካ፣ የማንነት፣ የስልጣን፣ የህገ መንግስት፣ የሀብት ክፍፍል፣ የታሪክና የፍትህ ጉዳዮች ላይ የሀገሪቱ የተለያዩ ማህበረሰቦች በአንድ ጠረጴዛ ላይ ቁጭ ብለው የጋራ መፍትሄ የሚፈልጉበት ነው። ከሆነ ጠርዝ ወደ ሆነ ጠርዝ ጫፍና ጫፍ የማይገናኙ ሁለት ዋልታ የረገጡ ሀሳቦች በአንድ ጠረጴዛ ላይ ቁጭ ብለው ወደ መካከለኛ የሚመጡበት ነው። መወያየት ብቻ በእርግጥ እውነተኛ ብሔራዊ ምክክር ሊሆን አይችልም። ምንድነው ሊሆን የሚችለው? እውነተኛ ብሔራዊ ምክክር የምንለው ችግርን መለየት፣ የመጀመሪያው ተቃራኒ አመለካከቶችን ማዳመጥ፣ እኔ ተበድያለሁ ሲል ቅድም እንዳልከው አንተ ያኛው እውነት ተበድሏል ብሎ ማዳመጥ መቻል፣ የችግሮችን መንስኤ መፈለግ፣ ስምምነት ላይ መድረስ፣ እንዲሁም ደግሞ አት ዘ ኤንድ የተስማሙበትን ነገር በተግባር ማዋልና የሆነ ወደምትፈለገዋ ኢትዮጵያ መምጣት ያስፈልጋል። ከዚህ አንጻር የኢትዮጵያ ምክክር ኮሚሽን ምን እየሰራ ነው? መጀመሪያ ማቀራረብ ብቻ አይደለም፣ ችግሮች መለየት ብቻም አይደለም፣ ብዙ ስራዎች አሉት። በየቀኑ መግለጫም ይሰጣል ኮሚሽኑ። ግን እኔ እንደ አንድ ተሳታፊ እንደታዘብኩት ግን አሁን ለምሳሌ የትግራይ ተወላጆች ሞቶ ምናምን አካባቢ የሚሆኑ ተሳታፊዎች አሉ እና እነሱ አሁን በትግራይ ውስጥ ትግራይ የሸጡ ከሃዲዎች ምናምን ተብለው ለ15 አመት የፍርድ ቅጣት ተላልፉባቸው ለዛ በሌሉበት ማለት
ከዛ ይሄ ነገር በትግራይ በኩል ነው ወይ ያለው ብቻ ምናምን ብለህ ስታስብ ከአማራ የተወከሉም እንደዛ ተመሳሳይ ስጋት አለባቸው። በነዛ በተቃራኒ እዚህ ምክክሩ የሚቃወሙ ሰዎች እንደዛ ማስፈራሪያ ያደርስባቸው። ኦሮሚያ ክልል ስትሄድም ከኦሮሚያ ተወክሎ የመጡም እንደዛ ናቸው። ምንድነው ፍረጃው? የብልጽግና ተብለው ነው የሚፈረጅ በዛ በኩል ያለው። እዛ ውስጥ ሲከራከሩ ደግሞ እንግዲህ የየአካባቢያቸው ይዘው በማህበረሰቡ ያለው ችግርን ይዘው መጥተው ነው እዛ ሀሳብ ያቀርቡት። የትግራይ ተወላጅ ስታዘባቸው እንደዛ ነው። በቃ ስለ ትግራይም ስለ ኢትዮጵያም ተቆርቆሮ ምናምን ሀሳብ ሲያቀርቡ ነው የምታያቸው። ሀሳብ ነው የሚያቀርቡት። ይሄ ችግር በዚህ ችግር ብንፈታው የተሻለ ነው የሚል ምክረ ሀሳብ ብቻ ነው የሚያቀርቡት። ግን ቁጭ ብለው በተነጋግረው ችግር ለመፍታት የመጡ ዜጎች ስንት ማስፈራሪያ እንደሚደርስባቸው ውጭ ባሉ ኃይሎች ይነግራል ይችላል። አሁን የምክክር ኮሚሽኑ ምንድነው ኃላፊነቱ የሚለውን በደንብ መለየት ይጠበቅብናል። አንደኛ ቅድም ያልኩ ከግንዛቤ እጥረትም ሊሆን ይችላል። የዚህ ኮሚሽን የያዘው ምንድነው በኢትዮጵያ ውስጥ ያሉ ችግሮች ምን ናቸው ነው። ከቀበሌ ጀምሮ እስከ ላይ በሙሉ ችግሮችን ሰብስበው አምጥቷቸዋል። ለምሳሌ እንደ ትግራይ ተወላጅ የትግራይ ህዝብ ወኪል ነን እኛ ነን ብለው ወክለው ተገናኝተው አዲስ አበባ መጥተው ተገናኝተዋል። እዛም 2 ጊዜ 3 ጊዜ ተገናኝተዋል። ወደ ትግራይ ህዝብ ወደ ወረዳዎች እንዳይሄድ ግን በር ዘጉት ማለት ነው እንጂ በእርግጠኝነት ኮሚሽኑ ከትግራይ ህዝብ ወረዳዎች ቢያገናኙት የትግራይን ህዝብ ችግር ከቀበሌ እስከ ወረዳ በዞንና በክልል ያሉ ችግሮች በሙሉ ተነቅሶ መምጣት ማግኘት ይችል ነበር። ግን ማሳለፍ አልፈለጉም። ምክንያቱም የችግሩ የትግራይ ህዝብ ጥያቄ ምን እንደሆነ ስለሚታወቅ ማለት ነው። ስለሚታወቅባቸው ስለሚጋለጥባቸው ማለት ነው። ምክንያቱም የትግራይ ህዝብ አሁን ሀገረ ትግራይ እያሉ ነው የሚያሳብዱት በእነሱ እሳቤ ማለት ነው። ስለዚህ ያ ፌል ያደርጋል ማለት ነው። ኢትዮጵያዊነት እዛ ይመጣል። የፍትህ ጥያቄ ይመጣል። ፍትህ የሚጠይቀው ከጎጃም ሄዶ ነው እንዴ ፍትህ እየከለከለው ያለ መቀሌ ላይ ወይስ ከጎጃም ሄዶ ነው? እዛ ነው ያለው። የመሬት አስተዳደር ጥያቄዎች አሉ። የነጻነት፣ የፍትህ፣ የእኩልነት በራስን የማስተዳደር በምታውቀው ሰው መርጠ የምትዳደር እንዴ ከዚህ ከኦሮሚያ ወይም ከሌላ ከአፋር ሄዶ አስተዳደራትም ትግራይ ወረዳዎች በሙሉ አጠቃላይ እነሱ ነው ያሉት። ማህበረሰብ የሚበድስ ነው። በእያንዳንዱ ቤት 5-6 ልጆቻቸው እየወሰዱ ጨለማም ተገን እያደረጉ እያጭበረበሩም እያደናገሩም ወጣቶች እየወሰዱ ወደ ጦርነት የሚያስገቧቸው እዛ ትግርኛ የሚናገሩ ከራሳቸው የወጡት ሰዎች አመራሮች ናቸው። ስለዚህ በምክክሩ ላይ ሊጠየቁ ሊመጡ የሚችሉ ጥያቄዎች የቲፒኤልኤፎች ናቸው። ችግሮች እዛ የሚነሱ ማለት ነው። ያንን ደግሞ አይፈልጉትም። እንደ ሀገር ደግሞ ኢትዮጵያዊ መሆን ደግሞ ይገልጻል በእርግጠኝነት። ስለዚህ ማገናኘት አልፈለጉም፣ ከለከሉት ማለት ነው። እና ሲከለክሉ መጨረሻ ሲጨንቃቸው በቃ እዚህ አዲስ አበባ እናደርገው ተብሎ ተወሰነና 400 ነበር የተባለው መጀመሪያ አካባቢ፣ ግን ወደ 1000 ነው 600 አካባቢ ነው የተሰበሰበው በራሱ ማለት ነው። ከደብረ ጽዮን በላይ እኔ ይሻላለሁ ስለ ትግራይ አስባለሁ ብሎ ነው የተሰበሰበው እዚህ ያለው ማህበረሰብ። ከዛ ወደ 53 አካባቢ ጥያቄ ነው ያቀረበው። ስለዚህ የትግራይ ህዝብ ጥያቄዎች በሙሉ ሰብስቦ አቅርቧል። አሁን በዚህ 4000 ምክክር ላይ ያለው አብዛኛው የመጡ ጥያቄዎች የኮሚሽኑ የራሱ አይደሉም። ኮሚሽኑ ከማህበረሰቡ የሰበሰባቸው ጥያቄዎች ናሉ እዛ እየተወያየ ያለው። ስለዚህ መፍትሄም ከራስ አምጣ ነው እየተባለ ያለው ከህዝቡ ከተለያየ ከዩኒቨርሲቲም ከምሁራንም ከፖለቲከኞችም ከሁሉም ተሰብስበው የመጡ መፍትሄውም ከናንተ አምጡት፣ ችግሩም ይሄ ነው ራሳችሁ ያነሳችሁት፣ ስለዚህ መፍትሄ ያስቀምጡና መንግስት ይሄንን ተቀብሎ ተግባራዊ ያድርገው የሚል አቅጣጫ ነው የተሰጣቸውና ግን ሰው ምንድነው አሁን ከውጭና ለዚህ ኮሚሽን ስሙን እያጠፋ ያለው መርዛማ የሆነ ቃላቶች እየሰለዘሩ ያለ ኃይሎች አንደኛ የኮሚሽኑ ስልጣን ያውቁታል፣ ግን እነሱ እሱን አይፈልጉትም እንጂ ጠፍቷቸው አይደለም። ምክክር ኮሚሽኑ ተደጋጋሚ ተናግረዋል። ከዚህ ማህበረሰብ የምንፈልገው አንድ ውሳኔ የምንፈልገው ማህበረሰቡ ራሱ ይሄ እነዚህ ናቸው ችግሮች መፍትሄዎቹም እነዚህ ናቸው ብሎ ምክር ሀሳብ ለመንግስት እንዲያቀርብ ነው። እኛ ደግሞ ያንን ከማህበረሰቡ የሰበሰብናቸው ችግሮች መፍትሄ እንዲያገኙ መፍትሄ ብሎ የሰጠን ደግሞ ለመንግስት እንሰጣለን። ይሄ ነው ስልጣናችን። ምክር ሀሳብ ነው እየተቀበልን ያለ ነው። ጥሩ። አሁን እዚህ ጋር እንደውም እነ ደብረጽዮን እነ ሞንጆሪኖ እነ አለም ገብረዋድ የተለያዩ ሰዎችን ማንሳት እንችላለን በህዋት በኩል ማለት ነው። እንዳልከው ከኮሚሽኑ ጋር ሲገናኙ ነበረ፣ ግን ወደ ማህበረሰቡ እንዲወርድ አልተፈቀደም። ግን ወደ ማህበረሰቡ ባይወርድም እዚህ አዲስ አበባ ያለው የትግራይ ተወላጅ የትግራይን ጥያቄ ለኮሚሽኑ አቅርቧል። ኮሚሽኑም እየተወያየበት ነው። መፍትሄ ይመጣል ብለህ ነው የምታስበው አንተ ማለት ነው። በዚች ሀገር ለሚወስደው የመፍትሄ አቅጣጫ ከማህበረሰቡ የመጡ ስለሆኑ ወደ ስራ ወደ ተግባር ሲገባ ችግሮች ለመፍታት ለይቶ ስለሚገባ ከማህበረሰቡ ችግሮች ለይቶ መፍትሄውም ከማህበረሰቡ አካል አድርጎ ስለሚመጣ በቀላሉ የመፍታት እድል ያገኛል። እነዛ መፍትሄ ሲሰጣቸው ደግሞ ቅቡልነት ያገኛሉ ከማህበረሰቡ ጋር። አሁን ከውጭ ይሄ ምክክር ትርጉም የለውም ብለው የሚያነሱ ከኢኮኖሚ አንጻር ይተነትኑታል፣ ከጊዜ አንጻር ይተነትኑታል። እነዚህ ታጣቂ ኃይሎች የሚያወድሙት ሀብት ግን ራሳቸው መለስ ብለው ያዩት። ለምሳሌ አሁን
በጦርነት ጊዜ የትግራይን ሀብት ሙሉ ነው የወደመው አይደል? ስንት አመት እንኳን ያጠራቀማትን ሀብት በሙሉ ነው ያጣው። እንዳሉት ከ1.5 ሚሊዮን ህዝብ ተፈናቅሏል፣ ቤቱ ተፈናቅሏል። እዛ ያለው የትግራይ ወጣቱ በሙሉ ጦርነት ሸሽቶ ስንት ምስቅልቅልቅል ነው ያደረጉት። በኢኮኖሚም ብትገምገግሞ በቢሊዮን ዶላር የሚገመት በሰውአዊነት እና በማህበረሰቡ መሰቃቀል ህይወት ብታየው በጣም በርካታ ስነ ልቦና ጥቃት የፈጸመ እነሱ መለስ ብሎ ያያዩት በፍጹም የማይገናኝ ነገር ነው የሚተነትኑት። እዚህ ቁጭ ብለ ችግርን ለመፍታት 4000 ሰው ከሁሉም አካባቢ የመጡ ችግሮችን ተወያይተ ለመፍታት የምታጠፋውን ሀብትና የምታወጣውን ኢኮኖሚ እነሱ በሚፈጥሩት በጦርነት እንፈተዋለን የሚሉትን የሚያወጡትን ጥፋት የሚፈጥሩትን ጥፋት ብትአወዳድረው እንኳን በጣም ከፍተኛ አይገናኝ። እንደውም ጠቅላይ ሚኒስትር ዶክተር አብይ አህመድ 2 አመት ከምንዋጋ 20 አመት ቁጭ ብለን ብንነጋገር ይሻላል ሲሉ ተናግረዋል። ምክንያቱም ኢትዮጵያ ላለፉት በርካታ አመታት በውጊያ ያሳለፈችባቸው ወቅቶች የሉም። እንደው ዝም ብለን ዘመናዊ ኢትዮጵያ ብለን አጼ ቴዎድሮስ ላይ ብንጀምር ራሱ ከ1855 እስከ 1865 ከዛ በፊት ከ1769 እስከ 1855 በነበረው ዓመተ ምህረት የዘመነ መሳፍንት ወቅት ነበረ። በዘመነ መሳፍንት ወቅት እርስ በርሳችን ስንዋጋ ቆይተናል። 1855 ላይ አጼ ቴዎድሮስ መጥተው አንድ ዩኒፊኬሽን ኢትዮጵያን ከፈጠሩ በኋላ ራሱ 68 ድረስ ጦርነት ነበረ። ከእንግሊዝ ጋር ተዋግተዋል። ቀጥሎ የመጣው በርግጥ 3 አመት ነው የቆዩት አጼ ተክለ ጊዮርጊስ ናቸው። ከዛ በኋላ ዮሐንስ መጥተዋል። ዮሐንስም እንዲሁ አልተቀመጠም፣ ጦርነት ላይ ነው የተቀመጠው። ቀጥሎ የመጡት ሚኒሊክ እሳቸውም እንዲሁ ጦርነት አጋጥሟቸዋል። ከዛ ቀጥሎ ልጅ ኢያሱ፣ ከልጅ ኢያሱ ዘውዲቱ እያልን ስንመጣ ከዘውዲቱ እስከ ኃይለ ሥላሴ፣ ከኃይለ ሥላሴ ቀጥሎ እስከ ደርግ ጦርነት ነው። ጦርነት ውስጥ ያላሳለፍንበት ወቅት የለም። ትክክል። እንደውም ጠቅላይ ሚኒስትር ዶክተር አብይ አህመድ ከውጭ ጠላቶች ጋር በመዋጋት ደረጃ እስካሁን አልገጠመው። እድለኛ ነው። በእርግጥ ህዋቶች ጦርነት ፈጥሮብናል ማለት ነው። ከ1855 እስካሁን ድረስ ጦርነት ውስጥ የቆየች ሀገር ቁጭ ብላ 100 አመት ብትመክር ያዋጣታል። ለ4000 ማህበረሰብ የሚወጣው ገንዘብ ይሄ አልጋ ወር የሆነ ነገር ተብሎ የሚወጣው ገንዘብ እኛ በአንድ ቀን ጦርነት ውስጥ የምናወድመው ምን በአንድ ሰዓት ነው እንጂ የሚወድም ነው። ስንት ዶላር ነው ይወደው? አንድ ሀገር ያው በሁለት መንገድ ችግሯን ልትፈታ ትችላለች። ኃይል ነው። ኃይል ፈቶ አያውቅም። አየን። አሁን ሊፈታ የሚችለው ምንድነው? ይሄ ብሔራዊ ምክክር ነው። ቁጭ ብሎ መነጋገር ነው። ብሔራዊ ምክክሩ ደግሞ ሁሉንም ችግሮች እንደተባለው በአንድ ቀን አይፈታም። የሚፈቱት ይፈታሉ፣ የማይፈቱት ወደ ምን ይሄዳሉ? ወደ ሪፈረንደም ድረስ ይሄዳሉ። ከዛስ በኋላ ምን አይነት ነገር ሊመጣ ይችላል? የሀገር ሰላም ሊመጣ ይችላል። የፖለቲካ ሰላም ስምምነት ይፈጠራል። የህገ መንግስት ማሻሻያዎች ሊኖሩ ይችላሉ። በተለያዩ ጊዜ የተጎዱ ድምጽ ያልተሰማም ያለ ማህበረሰብ ድምጹ ተሰምቶ አብረን በጋራ ደስተኛ ሆነን የምንኖርበት ጊዜ ይመጣል። ይሄ ምንን ይፈጥራል? የመተማመን ግንባታን ይፈጥራል። መተማመን ሲመጣ እንደ ሀገር አብረን እንበለጽጋለን። ከዚህ አንጻር እንግዲህ ይሄ ብሔራዊ ምክክሩ እየሰራ ያለው ስራ በብዙ መታማት ውስጥ፣ በብዙ መተቸት ውስጥ፣ በብዙ መጠላት ውስጥ፣ በብዙ መገፋት ውስጥ ጥሩ ስራ እየሰራ ነው። እናንተን በዚህ አጋጣሚ ማመስገን እፈልጋለሁ። እንደው ስለ ብሔራዊ ምክክሩ ሳንዘጋው ማለት የምትፈልገው ሀሳብ ካለን በላ ወደ ህዋት ጉዳይ ብናልፍ ደስ ይለኛል። መልካም። እንግዲህ የምክክር ኮሚሽኑ ያው መጨረሻ ውጤቱ የምናየው ነው። እስካሁን ያለው ሂደት በጣም ደስተኛ ነኝ። ሌላው ተቀርና ችግሮች እንዳቅ እንኳን አድርጎኛል፣ አግዞኛል። ለምሳሌ እንዳልኩ በኦሮሚያ ክልል ምን ችግር እንዳለው አውቂያቸዋለሁ። አማራ ክልል ውስጥ ያሉ ችግሮች በሙሉ ለይቻ አውቂያቸዋለሁ። ደቡብ አካባቢ ያሉ ችግሮች ምን ጥያቄዎች እንዳሉ በሙሉ እንዳውቀው እድል ፈጥሮልኛል። አጠቃላይ ኢትዮጵያን እዛ አግኝቻታለሁ ማለት ይቻላል። ስለዚህ ያሏት ችግር በሙሉ አውቄዋለሁ። መፍትሄ የሚሉትን ከኢትዮጵያ ማህበረሰብ የሚያቀርቡትን ጥያቄዎች በሙሉ የሚያቀርቧቸው ሀሳቦችም አግኝቻቸዋለሁ። በጣም እጅግ ጥሩ ሂደት ነው ያለው። ኮሚሽኑ ደግሞ በጣም ላመሰግናቸው ፈልጋለሁ። በጣም ትዕግስተኛ ናቸው፣ ያዳምጣሉ። የሚገርም ምሁር ናቸው። በነገራችን ላይ እኔ በእሳቸው መድረክ በመሳተፍ የራሱ እሳቸው በሚመሩት ተቋም እንደዚህ እድል አግኝቼ በመሳተፍ በጣም እጅግ ደስተኛ ነኝ። ብዙ ነገር ነው የምታየው። ከእያንዳንዱ ኢትዮጵያ በሙሉ ችግር ነው ተጎልጉሎ የሚመጣል። ቅሬታው የሚመጣ ከዛ ነውና እንደዚህ አይነት መድረኮች መቀጠል አለባቸው ብዬ ነው ማስበው እንደኔ ሀሳብና እኔ አሁን ይሄ ምክክሩ እስኪያልቅ ነው እየጠበቅኩ ያለሁት። ምክንያቱም ይሄ አልቆ አቅጣጫ ተሰጥቶት የነበሩ ሂደቶች በሙሉ ከሳቸውም ብዙ መማር ስላለብን አጠቃላይ በየክልላችን ያሉ ችግሮችም እንደዚህ አይነት ፕላትፎርም እንዲፈጠሩ እንዲሰፉ ማለት ነው። ይሄ ምክክር ኮሚሽኑ አንድ ጊዜ ስራ ሰርቶ የሚያልቅ ጉባኤ አድርጎ የሚያልቅም እንዳልሆነ ቀጣይ የዚህ የማህበረሰቡ ጥያቄዎች እስኪፈቱ ድረስ እየተከታተለ መግለጫ እንደሚሰጥ እንደሚያሳውቅም መግለጫ ሲሰጡ ነበረ። ከዛ አልፎ ደግሞ አሁን በእያንዳንዱ ችግሮቹ
እንደ ሀገር የሚፈቱ ችግሮች አሉ፣ እንደየክልልም የሚፈቱ አሉ፣ በከተማ ደረጃ የሚፈቱ ችግሮች አሉ። ለነዛ ችግሮች መፍትሄ እንደዚህ አይነት ፕላትፎርም እየተፈጠረ ወደ ከተማ ወደ እንትን ቢሄድ የሚገርም ካልቸር ልንፈጥር እንችላለን። በዚህ ፕላትፎርም ራሱ የሆነ ባህል ራሱ ሊቀይር ይችላል። ይህንን ተቋም በኢትዮጵያ ውስጥ ማለት ነው ቁጭ ብለን የመፍታት እድል አስተምሮ ታሪክን አስቀምጦ ሊያልፍ ይችላል። ብንንከባከበው የተወሰኑ ችግሮች እንኳን ቢቀርፍልን ቀጣይ ደግሞ በዚህ አካሄድ እየፈተናቸው እንድንሄድ እድል ይሰጣልና ሁላችን ይህንን ምክክር አሸንፎ እንዲወጣ በቀጣይ ኢትዮጵያ ትልቅ አሸራ ጥሎ እንዲያልፍ ቀጣይ ለሚመጡ ችግሮችም በዚህ አካሄድ እንድንፈታቸው እንግዲህ ይሄ መንግስት ነዋሪ አይደለም። ኢትዮጵያ ከ200-300 ነገስታቶች ቀይራለች። የተለያዩ ስርዓቶች ቀያይራለች። ይሄ ብልጽግና እንዳለፉም ያልፋል። ይሄ ጠቅላይ ሚኒስትርም ሌሎች እንዳለፉት ያልፋል። ኢትዮጵያ ግን ትኖራለች። ስለዚህ በኢትዮጵያ ውስጥ አሁን የኛ ታሪክ ነው አይደል? የኛ ዘመን ነውና ይሄ ትውልድ ደግሞ የራሱ ነው አሸራ ጥሎ ያልፋልና በቃ የዚህ ትውልድ ችግር የፈታበት አካሄድ ተብሎ ለኢትዮጵያ እንደ ታሪክ አስቀምጠው ለኛ ለቀጣይ ትውልድም ብናስተላልፍና የተሻለ ይሆናል ብዬ አስባለሁ። ስለዚህ ምክክሩ በጣም ወሳኝ ነው፣ አስፈላጊ ነው። አዲስ ታሪክ አዲስ አሸራ አስቀምጦ እያለፈ ነው ብዬ ነው ማምነው። ጥሩ እንዳልከው ነው። ይሄ የጋራ ታሪካችን ነው። ብዙ ጊዜ ከትናንትና የምንወስዳቸው ጥሩ ነገሮች አሉ። ትናንትና ላይ የጠፉ ጥፋቶች አሉ። እነሱን አርመን የጋራ አድርገን ነገን የምንሰራበት የሚቀጥለው ትውልድ የተሻለች ኢትዮጵያ የሚረከብበት ነው። እኔና አንተም ሌላው ማህበረሰብ ይህንን እድል አግኝቷል። አባቶቻችን አድዋን በጋራ እንደሰሩት ሁሉ እኛ አባይን መገንባት ችለናል። ሌላ ደግሞ ትልቅ አድዋ ይሄ ብሔራዊ ምክክሩ ነው። የሀገራዊ ምክክሩን እዚህ ጋር እንግታውና እንደው ከትግራይ አካባቢ እንደመምጣት ትግራይ ላይ ያለው ነገር በጣም ያሳዝናል። ላለፉት 50 ዓመታት በህዋት የተነሳ የትግራይ እናቶች ማለፍ የሚገባቸውን ሁሉ ሳያልፉ ብዙ መከራዎችን ከፍለዋል፣ ብዙ ስቃዮችን አልፈዋል። እና እንደ አንድ ትግራዋይ እዛ ተወልደ እንዳደገ ቤተሰቦችም እዛ እንዳሉ ሰው በዚህ ድርጅት የሚሰማህ ምንድነው? ከዛ ጽምዶስ ምንድነው የሚለውን ነገር አብረ መልስልኝና መልካም። እንግዲህ የትግራይን ጉዳይ በጣም እጅግ የሚያሳዝን ነገር ነው። ግን እኔ እንደ ትግራይ ለይቼ የማየው አይደለም። አሁን ፖለቲካን እያወራን ያለ ነው። የኢትዮጵያ ፖለቲካ በጣም እያዳቀቀ የኢትዮጵያ ኢኮኖሚም እያደቀቀ ትግራይ ወጣትም የኢትዮጵያ ወጣትም ነው። የትግራይን ፖለቲካ ለ50 ዓመት ምን አደረገ የሚለውን በኢትዮጵያ መዳከም ላይ ከፍተኛ ዋጋ እያስከፈለ ነው ያለው። ኢትዮጵያ ስትዳከም ደግሞ ያው ትግራይም እያዳከመ ነው። አሁን ብዙ ሰዎች አሁን ስለ ቀይ ባህር ብዙ በርካታ ጥያቄዎች ያነሳሉ። እንግዲህ ቀይ ባህር ሲከፈት የመጀመሪያው ተጠቃሚ የትግራይን ማህበረሰብ እዛ ዛላንበሳ ያለው ነው። ጎንደር ካለው ኢትዮጵያዊ ዜጋ በላይ አድግራት ያለውን የተሻለ ንግድ የተሻለ ጥቅም ሊያገኝ ይችላል። መቀሌ ያለው ለአሰብ ወይም ደግሞ አፋር አካባቢ ያለው የተሻለ ሊጠቀም ይችላል። ስለዚህ ቀይ ባህር ሲመለስ የመጀመሪያ ተጠቃሚው ከፍተኛ አሁን በጣም የሚገርም የዛላንበሳና የአድግራት አካባቢ አጋሚ አድዋ አካባቢ ያሉ ነጋዴዎች ባለሀብቶች እንግዲህ ወደሚጠቀሙት ወይ ጅቡቲ ነው ወይ ቦምባሳ ኬንያ እና 2000 እስከ 2500 ኪሎ ሜትር ነው የሚጓዙት። ንብረታቸው አጓጉዞ በዛ ነዳጅ ያለ ምን አለ ማለት ከዛላንበሳ ወደ አሰብ ወደ ባጽ ግን 40 እና 60 ኪሎ ሜትር ነው። ስለዚህ ይሄ ማጣት ለትግራይ ህዝብ ከፍተኛ ጉዳት ነው ማለት ነው። እንደ ኢትዮጵያ ደግሞ ከፍተኛ ጉዳት አለው እንደ ኢትዮጵያ ስናስበው ደግሞ። ስለዚህ ትግራይን ራሷን የጎዳች የትግራይ ምሁር ራሱን ያጠፋበት በራሱ ቅርቃር ውስጥ የገባበት ይሄ 50 ዓመት የትግራይን ክብር የነ አፄ ዮሐንስ የነ አሉላ አፍሪካዊ ጀነራል ስለ ቀይ ባህር የከፈሉት መስዋዕትነት ለሀገር የተከፈለው መስዋዕትነት በትግራይን ማህበረሰብ እኩል ከሁሉም ኢትዮጵያውያኖቹ ጋር የከፈለውን ስለ ሀገር ያለውን ግንዛቤ ስለ ሀገር የነበረውን እይታ አዛብተው አሁን እንደምታያት ሀገር ነው አንሁን የሚል ቅርቃር ውስጥ አስገብተው ሀገርም እንደሌለው ሀገር እያለው ሀገር ፍለጋ ከሀገር ውጭ አድርገውታል። በአስተሳሰብ ደረጃ ራሱ በቃ ትግራይን ፐሪፈሪ አድርገው ጫፍ ወስደው ከፍተኛ ችግር ውስጥ እንዲገባ አድርጓል። እንግዲህ በዚህ መሀል የትግራይ እናቶች አዝነዋል። እንዳልከው የትግራይ ወጣቶች 3 ጊዜ 4 ጊዜ ተበድለዋል። እስቲል አሁንም ከፍተኛ ስቃይ እያገኘ ነው። ብዙ ወጣቶች እዚህ አዲስ አበባ እየተተረማመሰ ነው ያለው። በየአካባቢ ብትሄድ
ቤተሰቦች ይደውላሉ። በሬውም ፍየሉም እየሸጠ ነው የሚያኖራቸው። ወይም ደግሞ ቤተሰብ ስደት ሀገር ምናምን ያለው አረብ ሀገር ምናምን ያሉ እህቶቻቸው ከነሱ ነው እንትን የሚያደርገው። ዝሮ ዝሮ በዚህ መስቀልቅል ውስጥ ከፍተኛ ጉዳት አድርሰዋል ብዬ ነው የማምነው። እንግዲህ ወደዚህ ደረጃ እንዴት እንደገባ ነው ያው ይታወቃል። እንግዲህ ከቲፒኤልኤፍ ውጭ አስተሳሰብ ያለውን ሁሉም አይ ይሄ እኮ አለ መፍትሄ፣ ይሄ መንገድ እኮ ልክ አይደለም፣ በዚህ መንገድ እኮ ችግሮቻችን መፍታት እንችላለን የሚል ሀሳብ የሚያነሳ ኤሊት በሙሉ አጽድተው ጨርሰዋልና በትግራይ ውስጥ ከቲፒኤልኤፍ ሀሳብ ውጭ ሀሳብ ያመጣ ሰው ባንዳ ብለው ነው የሚፈርጁት። እንግዲህ ባንዳ ማለት በትግራይ ህዝብ ስነልቦና በጣም ከባድ ቃል ነው። ራሱ ጋብቻ ራሱ ላትፈጽም ትችላለህ። ምክንያቱም ባንዳ ማለት ሀገሩን አሳልፎ የሰጠ ከሌላ ከውጭ ጠላት ሆኖ ህዝቡን የወጋ ሀብቱን ያወደመ ቤተሰቦችን ያስደፈረ ቤቱን ያቃጠለ ማለት ነው ትርጉም። ከጣሊያንም ከግብጽም ከሌሎች ጋር ወግኖ ኢትዮጵያን የወጋ ያኔ ባንዳ ተብሎ ይፈረጃል። እስከ መቃብር ራሱ ይከለከላል። ስለዚህ ቲፒኤልኤፍ ምን ተጠቀመበት? ይሄን ቃል በትግራይ ህዝብ በጣም ነውር ጽያፍ የሆነ ቃል ለማን ተጠቀመበት? ትግራይ ውስጥ ኢትዮጵያውያን ሆኖ ነፃ ሀሳብ ይዘው ከቲፒኤልኤፍ ውጭ ችግሮቻችን መፍታት እንችላለን በሰላማዊ መንገድ ብለው ሀሳብ የሚያነሱ ሰዎች ለነሱ ባንዳ ብለው ተጠቀመበት ማለት ነው። ከፍተኛ ፍረጃ ማለት ይቻላል። እንግዲህ ባንዳ የሚለውን ስም ይዘህ ትግራይ ውስጥ ትዳር መስርተ መኖር አትችልም። ማግባት ራሱ በጣም ከባድ ነው። ብትወልድ ራሱ ልጆቹ ማስተማር በጣም ከባድ ነው። የት ታስተምራቸዋለህ? ምክንያቱም ባንዳ ነው የሚባሉት። ባንዳ የሚለው ደግሞ ትርጉም ነግሬ ያለው አገር ሲያጭ ከባድ ነው። እንግዲህ ባለቤት ደግሞ ቤተክርስቲያን ከማን ጋር ሄዳ ጸሎት የምታደርገውም ማህበራዊ ጉዳይ እንዴት ነው የምታደርገው? በጣም ከባድ ቻሌንጅ ነው ማለት። ዲታች ደም ያደርጉ በቃ ከማህበረሰቡ ይነጥሉሃል ማለት። በቃ ምንም ቃላት የለው። ባንዳ የሚለው በትግራይ ስነ ልቦና ባንዳ የሚለው ለአንድ ትግራዋይ ከተሰጠ በጣም ከባድ ነው። ያ ነገር ስላለ ሰዎች እንዳይታገሉ እየሆኑ ነው። እንዴ መታገል ብቻ አይደለም ተምሮ እያወቀ ሁሉም ነገር። በነገራችን ላይ ኢትዮጵኤልኤፍ ችግር ትግራይ ውስጥ ዝም ብለ ለብቻው ነጠላ አድርገህ ስታወራው ሌላ ኢትዮጵያዊ ተማረ ከሚባለው ከሚተነትነው ስለ ቲፒኤልኤፍ ጉድና ስለ ቲፒኤልኤፍ ጭካኔ ሁሉም ይነግረዋል። በጣም የሚነግርህ ቃላቶች አሉ በቀላሉ የምታውቃቸው ነው። አይ ተው እነዚህ ክፉዎች ናቸው ነው የሚለው። ወላጅም እናትም እንደዚህ ነው የምትለው። ስለዚህ ታውቃቸዋለች ማለት ነው። ሰው እንደሚገሉ እንደሚያደህዩ ሌላ ስም እንደሚሰጡ ደግሞ በጣም የሚገርምህ የራሳቸው ስም ነው ቀድሞ ላንተ የሚሰጡ የራሳቸው ባንዳዎች ናቸው። በታሪክም ስንተና አያቶቻቸውም አብዛኛዎቹ ስናገኛቸው መጽሐፍቶችም ተቀምጠው ስናነባቸው አብዛኛው ከጣሊያን ከሻዕቢያ ጋር ሆኖ ኢትዮጵያ ሲወጉ የነበሩ ሲሰልሉ የነበሩ አድዋ ጊዜም ስንት ባንዳ ሆኖ ሲያስቸግሩ የነበሩ ስታያቸው አብዛኛው ስሙ በሙሉ የሚሰጡ ለተለየ ሀሳብ ላለው ሲሰጡ የራሳቸው ስም ነው አሳልፈው ቀድመው ሳይቀድም እየቀደሙ ስም የሚሰጡትና ባጭሩ ምንድነው የሚሰማ ያለው ትግራይ በጣም በርካታ አሳቢዎች ጸሐፊዎች የተማሩ ሰዎች ትልልቅ አባቶች ችግሮቹን በሰላማዊ መንገድ የሚፈቱ የሚመክሩ ችግሮች ሲፈጠሩ ቁጭ ብለው የሚወያዩ አባቶች አጥፍተው ዛሬ ሽማግሌ አልባ አድርገው ጦርነት ሲፈጠር ተው የሚል ህፃናቶች ሲጎተቱ እናቶች ሲቸገሩ ተው የሚሉ ምሁራኖች አጥፍተው ሙሉ ባዶውን አስቀርተው የትግራይን ህዝብ በዚህ ደረጃ አዋርደውታልና እጅግ ሀዘኔታ ነው የሚሰማኝ። ትግራይ እንግዲህ ማለት ብዙ ሀሳቦች ብዙ አማራጮች የሚቀርቡባት የነበረች ክልል ዛሬ ትግራይ ውስጥ ማሰብ አይቻልም፣ መናገር አይቻልም፣ መጻፍ አይቻልም። የተለየ ሀሳብን ካነሳ እድሜ ልክ ብለው ነው የፈረዱኝ። እንግዲህ በጣም የሚገርም ትግራይ በጣም የአውሬ ክልል እንዳደረጓት የምታስበው አሁን እዚህ ጋር ሆነን እያወራን አይደል? እዛ ሆኖ ፍርድ ይሰጣሉ። አሜሪካም ይሁን አውሮፓም ይሁን አዲስ አበባም ይሁን የትም ይሁን አሁን ለሚንቀሳቀሱት እንቅስቃሴ የተቃወመ ከ15 እስከ እድሜ ልክ የሞት ቅጣት ብለው አዋጅ አውጥተዋልና እንግዲህ ይሄ ክልል አሁን ያለችው ትግራይ ስናያት በጣም ግራ የሚያጋባ ነገር ነው። ለመግለጽ ራሱ ያስቸግራል። ማለት የህዋት ባህሪ እጅግ ውስብስብ የሆነ ባህሪ ነው። የራሱን ሌሎች ላይ መለጠፍም ይችላል። ጽምዶ ብሎ ስለፈጠረው ነገር ትንሽ እንድታነሳለ ይፈልጌ ነውና ጽምዶ ምንድነው? እንግዲህ ጽምዶ የሚለው እንቅስቃሴ በተለያዩ ሚዲያዎች እየተገለጸ ነው። እዚህም ሲነሱ አይቻቸዋለሁ ኢንጂነር ዮሐንስም። እንግዲህ ጽምዶ ማለት ቀላል ቃል ነው። አሁን የተመሰረቱበት ሁኔታ በራሳቸው መግለጫ ይሰጡበት አለ። ሱዳን ሀገርም እንዳንደርጋቸው ጽጌ የሻዕቢያ አፈቀላጤ እንዳለ ፒኤልኤፍ ካድሬዎች እንዲሁም ከአማራን ወኪል ብለው ነው እንግዲህ ራሳቸው ያቀረቡት እንዳንደርጋቸው ጽጌ የፋኖ ነው ምናምን ብለው ነው ራሳቸው ያቀረቡት። ጽምዶ የሚለው ይሄ ነው። ምን ራሳቸው የሚናገሩት ነው። አዲስ እናወጣላችሁ አልችልም። ግን አሁን የዚህ ጽምዶ ውጤቱና እንቅስቃሴው ምን
ይዞ እየመጣ ነው የሚለውን ከ52 ዓመት በፊት 7 ዓመተ ምህረት አካባቢ እንዲሁ ኢትዮጵያ የነበሩን የብሔርተኝነት አቀንቃኞች የነበረው የፖለቲካ ጥዞት አስተሳሰብ ምን አይነት ተሰላለፍ ነበረው ብለን ብናየው የተሻለ ነው ብዬ አስባለሁና ያኔ ምን ነበረ ሻዕቢያ ቀደም ብሎ እንግዲህ ኢሳያስ አዲስ አበባ ተምሮ ነው የወጣው ኤርትራም ኢትዮጵያ አካል የነበረች በወቅቱ ግን እነዛ እንቅስቃሴ ሲወጡ ወደ ሳህል በረሃ ሲሄዱ ኢትዮጵያ ጠላት ናት ልክ እንደ እንግሊዝ እንደ ጣሊያን እንደ ሌላ ጠላት ሀገር ገዝታናለች በቀኝ ግዢ የነበረን እኛ ኢትዮጵያውያን አይደለንም ኑረንም ማናቅም ብሎ አምነው ነው ወደ ጫካ የወጡት ያኔ ማኒፌስታቸው ስናነበውና ከዛ ቀጥለው እነሱ ተከትለው የወጡ የነበሩ እንቅስቃሴዎች ስናያቸው የዛ ትግል ተቀብለው ነው የወጡት አንኛ ቲፒኤልኤፍ ኤርትራ ኢትዮጵያ አካል ሆና አታውቅም በታሪክም ብለው ነው የፈረሙት ከዛ ኢትዮጵያ የኤርትራ ጠላት ናት ብሎ ነው የወጡት የሻዕቢያ ነጻነትም የነጻነት ኤርትራ ነጻ ለማውጣት ሀገር ለማድረግ ነው ብለው አምነው ተቀብለው ነው የመጡት ከዛ እሱን ትግል እንቅስቃሴ ሲያደርጉት የኢትዮጵያ ሉዓላዊነት የኢትዮጵያ ክብር የኢትዮጵያ የባህር ባለቤትነት አጠቃላይ የኢትዮጵያ ብሔራዊ ጥቅሟ ጥያቄ ውስጥ ከተው ነው ወደዛ የተሰለፉት ከዛ ቀጥሎ ኢሃፓን የነበረው በወቅቱ ኢሃፓም የህግደፍን የሻዕቢያን የጀብሃን ጥያቄዎች በሙሉ ልክ ናቸው ብሎ ተቀብሏቸዋል በወቅቱ ስለዚህ እሱም ተቀብሎ በኢትዮጵያ ሉዓላዊነት ጥቅም ተደራድሮ ነው እስቲል አሁን እዛም የገባ 52 ዓመት በኋላ የመጡት እነዛ ሀሳቦች ናቸው እስቲል አሁን ማለት ነው ያኔ ሳህል በረሃ 16 ዓመት ወጣቶች ወስደው ሳህል በረሃ ሻዕቢያ እንዳይሞት 10,000 ነው 5,000 ግማሹ 15,000 ይላል ግማሹ 10,000 ይላል በተለያየ አገላለጽ ይገልጹታል ግን እዛ ሄደው ሻዕቢያ እንዳዳኑት ያዳኑት ሰዎችም ደረስክልን ብለው እና አርከበ ብለው ስም አውጥተውላቸው የተለያየ ስም ነው ያወጣላቸው ሻዕቢያ ያኔ ያዳኑት ማለት ነው በጣም እጅግ የሚገርመህ ግን እዚህ የኢትዮጵያ ህዝብ እንዲያውቁልኝ በፈልገው እነዚህ የቲፒኤልኤፍ በእኛ ውስጥ ያሉ የትግራይ አመራሮች ሆነው በኢትዮጵያ መንግስትነትም እድል ገጥሟቸው መሪዎች የነበሩ ሁሉ ሻዕቢያ የትግራይ ህዝብ ጠላት ነው ብለው ያምናሉ እና እንደዛ ብለው ይነግሩናል ለኛ ለኢትዮጵያ ህዝብ እንደዛ ብለው ነው የሚነግሩት ሻዕቢያ እንዳይጠፋ ደግሞ 3 ጊዜ 4 ጊዜ ያዳኑት ራሳቸው ህወሓት አመራሮች ናቸው ሳህል በረሃ እንዳይጠፋ እኮ ያዳንህ እኛ ነን እያሉ እንደ ጅግንነት ያወሩታል ለሻዕቢያ ሻዕቢያ እኛ ነን ያዳንህ ከሞት በቀይ ኮከብ እንድጠፋ ያዳንህ እኛ ነን ይሉታል ይፈክራሉ እንደ እንትን ለሻዕቢያ እንዳዳኑት ማለት ለኛ ደግሞ ለትግራይ ህዝብ በተለይ ምንድነው የሚሉት ሻዕቢያ ዋና ጠላትህ ነው ይሉታል ለኢትዮጵያ ህዝብ ተነስ ሲሉት የኢትዮጵያ ሉዓላዊነት ተወረዋል ተደፍረዋል ብሎ ነው ባድሜ ላይ ከ70,000 በላይ ኢትዮጵያኖች ስንት ደም የፈሰሰው መጨረሻ ለሻዕቢያ ምንድነው ለሻዕቢያ ምንድነው 40-50 ኪሎ ሜትር ስቀተው የኢትዮጵያ መከላከያ ሊቆጣጠረው ሲል እዛ መንግሎ ሊያወጣው ሲቀር ተመለስ ብለው መለሱት ማለት ከሞት አፋፋ ያዳናቸው እነሱ ናቸው ራሳቸው ቲፒኤልኤፍ ናቸው ከዛ ቀጥሎ ምን አሉ የኢትዮጵያ ጠላት ማለት ነው ሻዕቢያ ነው ብሎ ደግሞ 18 ዓመት ሙሉ ደግሞ አሸባሪ ብለው እንደገና ፈርጀው ለኢትዮጵያ ህዝብ ይነግሩታል እንዳይሞት የሚያድኑት እነሱ ናቸው 67 ዓመተ ምህረት ከሻዕቢያ ጥይት መተኮስ ምሽግ መቆፈር ሰልጥነው ስለ ፖለቲካው ሁሉም ይዘው መጥተው የኢትዮጵያ አንድ አካል ኤርትራ የሆነውን ሀገር አሳጥተው ኢትዮጵያም ከቀይ ባህር ጋር ነጥለው አሁን ምናያት በእናንተ ያገኘናት ኢትዮጵያ ነው ያገኘናት የሰጡን እሷ ናት አሁን ከ52 ዓመት በኋላ ደግሞ ተመልሰው እቺን ነው እንግዲህ ከሻዕቢያ ጋር ነው እየወገን ያሉት ማለት ነው መጨረሻ ላይ ምንድነው ሊያሳጡን የሚችሉ የሚለው እንግዲህ አንድ ክልል ነው ሊያሳጡን የሚችሉት ማለት ተመልሰው ዛን ነው የገቡት ሌላው በጣም ይገርመኝ እነዚህ ጽምዶ ውስጥ ያሉ ሰዎች ወደ 3 ሰዎች አሉ አንዱ ትግራይ ስሟ ራሱ እንደ በያፍራ ማድረግ አለብን ሲል ሲፎክር የነበረው አሁን ጽምዶ ውስጥ እዛ ነው ያለው አይ ትናንትና ከኢትዮጵያውያን ጋር ሁሉም ተፋታ ከአማራ ምናምን ከምናምን የሚባል የሚፋተው ከኦርቶዶክስም ከሃይማኖቱም ከነሱ ሃይማኖቱም ውጣ በርበሬም ጨው እንዳትገዛ ሲል የነበረው ሰውዬ አሁን ከዛ ሰውዬው ጋር አብሮ ነው ያለው ትናንትና በመንጫ ምናምን ሲል የነበረ እኩል ጎንደርናም ሲል የነበረ ሰው እዛ ጽምዶ ውስጥ ነው ያለው አሁን እነዚህ ተሰብስበው መጥተው ኢትዮጵያ ውስጥ ችግር ይፈታሉ ወይ ነው አሁን እነዚህ ሰዎች ናቸው እንግዲህ ጽምዶ ምንላቸው ውጭ ሀገር ያሉ እነዚህ ጽምዶ ብሎ የሚመጡ ሰዎች ከዚህ በፊት ሀገር እንዳሳጡን ክልል እንዳሳጡን ብቻ ሳይሆን አንድ አይን ዜጋ የነበረው ግማሻቸው ተካፍለውት መንቀራቀር ውስጥ ገብተው ያሉ እንግዲህ ድሮ ቅድም መግቢያ ላይ ነገር ያለው ኤርትራኖች ያኔ ከዚህ ሊገነጠሉ 30 ዓመት ታግለን ነው ከጨለማ ውስጥ ይወጣን ከባርነት ነፃ ይወጣን ብለው ነው የሚናገሩን ግን ያኔ ከአስመራ ወደዚህ በነፃነት ነበር የሚንቀሳቀሱት አሁን ወደ ኢትዮጵያ ለመምጣት በባድሜ ጨለማ ተከትለው ነው የሚመጡት ምክንያቱም በዛ ይመታሉ እዚህ መተውም ደግሞ እንደገና ኢትዮጵያውያን ዜጋ ሆኖ አይደለም የሚኖሩት ሌላ ዜጋ ሆኖ ነው የሚኖሩት እንደገና እዚህ ማለት ከዚህ በላይ ጨለማ አለ ከዚህ በላይ ችግር አለ በዚህ ጽምዶ በሚባለው የመጣው ውጤት ኤርትራ የምትባለው ሀገር ናት መጨረሻ ኤርትራ የነበረው ዜጋ ወደ ባርነት ነው የገባው ወደ ጨለማ ነው የገባው
ከዛ ጨለማ ለመውጣት ደግሞ ብዙ ፍዳው እየበላን ያለው እንግዲህ እንዳልከው ነው። ህወሓት ከአልቡርሃን ጋር ከሻቢያ ከግብጽ ከፋኖ ከሸኒ ጋር የፈጠሩበት ሁኔታ ነው ያለው። የግብጽን ፍላጎት ነው እየፈጸሙ ያሉት። ሌላ ነገር የለውም። ምንም የራሳቸው የሚሉት ሀሳብ አላማ የላቸውም። ምናልባት ስልጣን ነው። ከፍ ሲል ደግሞ ትግራይን መገንጠል ሀገር ማድረግ ነው። ሀገር ማድረግ ውስጥ ምንድነው ትግራይ ሀገር መሆን አለባት ነው አይደል? ምንድነው ምክንያታችሁ ስለው ፍትህ የለም ነጻነት የለም ምናምን ብሎ ያነሳሉ አይደል? ግን መቀሌ እኮ የሚያስተዳድሩት እነሱ ናቸው። እስቲ እነሱ በሚያስተዳድሩት ወረዳ ነው ሴቶች እየተደፈሩ ፍትህ እያዛቡ ያሉት ማለት ነው። እነሱ በሚመሩትን ክልል ያልሰጡ ነጻነት የት ሊያመጡት ነው? ለዛ ነው በነገራችን ላይ የሻዕቢያን ትግል የኛ ችግር በሙሉ መነሻው ኢትዮጵያ ናት፣ ከኢትዮጵያ ከወጣን ወደ ብርሃን እንገባለን ብለው ሂደው ሲገነጠሉ የተገነጠሉት በውስጣቸው የነበረ ድንቁርናና ችግር በሙሉ ይዘውት ነው የሄዱት እንጂ ኢትዮጵያ ውስጥ አይደለም ጥለውት የሄዱት። ከዛ ችግሩ ይዘው ስለሄዱት ችግር ውስጥ አሉ እስከዛሬ ማለት። ትግራይ ውስጥ ያሉ ችግሮችም አሁን እነሱ በሚያስተዳድሩት ክልል ነው ያለ። እግዚአብሔርን እድል ቀንቷቸው ቢገነጠሉ ያሉ አሁንም ያለውን ችግር በሙሉ ይዘው ሂደው እንደገና የማናቀው ችግር ነው ፈጥረው የሚመጡት። እንደው ጀነራል ዮሐንስ በመጽሐፋቸው ላይ ሻቢያ የትግራይን መውደም የትግራይን መጥፋት እንደ ሰክሰስ እንደሚቆጥረው ጽፈዋል። እነዚህ ህዋቶች ግን ትግራይን እንደሚያጠፋ እያወቁ ተጣምረዋል ከሱ ማለት። ማህበረሰቡ ደግሞ ከሻቢያ ጋር መጣመርን በቃ እንደሌላ ነገር እየቆጠረው ነው፣ ትክክል እንዳልሆነ እየቆጠረው ነው። አንድም ትግራይ እኮ ወደ እነሱ አልተሰደደም ታፍሰው ካልሆነ በስተቀር ማለት ነው። ወደዚህ በመኪና በምንም 20 ሺህ 30 ሺህ በቀን እየፈረሰ እየመጣ አንድም ትግራዋይ ወደ ኤርትራ ሄደ። ወደ ኤርትራ አይሄድም። ለወታደር ተገፉ አሁን ጽምዶ በሚል እየገፉፉት ካልሆነ በስተቀር። እዚህ ላይ ማንሳት ላይ ፈለኩት ለምንድነው ህዋት ራሱ በሚጠራው አጠራር መሰረት ነው ምጠራል። እዚህ ጋር የተለያዩ አርሚዎችን አዘጋጅቷል። አርሚ ብሎ ስለሚጠራ ማለት ነው። አርሚ 13 አርሚ 7 የሚባሉ በሱዳን ውስጥ የተሸጡ አልቡርሃን እያገለገሉ ያሉ በቀን በነሱ ዶላር እየተከፈላቸው የሚገኙ ህዋቶች ናቸው ያሉት ማለት ነው። እነዚህ ወጣቶች ተገደው ነው ወደዛ ቦታ እየሄዱ ያሉት። ፍላጎትም ኖራቸው አይደለም፣ እያየን ነው። ምክንያቱም ፍላጎት ቢኖራቸው ወጣቱ ከትናንትናው ብዙ ተምሯል። የትናንትናው ጦርነት የ2013 ጦርነት ብዙ አስተምሮታል። ኖዋሪ የሚል እንቅስቃሴ ከትግራይ ወጣቶች ተሰምቷል። ወደ አዲስ አበባ እየመጡ ነው። ወደ አማራ ክልል እየሄዱ ነው። ወደ ሌላ የኢትዮጵያ ክልሎች እየሄዱ ነው። ማንን ጠልተው? ህዋትን ጠልተው። በነገራችን ላይ ደብረጽዮን ከመጀመሪያው የጀብሃ ወታደር ነው የነበረው። ጀብሃ የሚባለው ይሄ አሁን ሻዕቢያ ነው ከመፈጠሩ በፊት የነበረው ማለት ነው። ከዛ ነው ተማርኮ የመጣው እና ሞር በሻዕቢያ ስነልቦና የተጠቃ ሰው ነው። ሁሉም አብዛኛው ደብረጽዮን ምርኮኛ ነበር ማለት ነው። ምርኮኛ ነበር የነሱ። ከዛ ወደ ቲፒኤልኤፍ ሸጡት። ከቲፒኤልኤፍ ደግሞ አምጥተው ወደ እስከ አመራር ደረጃ አደረሱት ማለት ሬዲዮ ምናምን ነበር የሚጠግንላቸውና አብዛኛው አሁን ያሉ እዛ ጋር ያሉ የቲፒኤልኤፍ አመራሮች ለምሳሌ ዳዊት ገብረ እግዚአብሔር ካያቸው በቃ ሻዕቢያ እንዴት እንደሚኩለው በቃ ነጻነት እንዳለው ፍትህ እንዳለው ሌብነት እንደሌለ አስመራ ያለ ምንም ፍተሻ እንደፈለገ እንደምትንቀሳቀስ ነው። ወጣት እኮ የለም የሚፈተሽ እኮ የለም። ወጣቱ አስመራ እኮ አንድ ሰው እኮ የለም። ፈርሷን ማለት እኮ ይችላል። ግን እንዴት አድርገው አሳምረው እንደሚጠሩት ስታያቸው እነዚህ ሰዎች በነገራችን ዳዊት ገብረ እግዚአብሔር እዛ አስተማሪ ነበረ፣ አስመራ ላይ አስተማሪ ነበረ። አብዛኛዎቹ ከሻዕቢያ አመራሮች ጋር ቤተሰብ ነበሩ እና እስቲል አሁንም እኛ እንደ ኢትዮጵያውያን አስበን ነው እንዴት ከሻዕቢያ ጋር አብረው ይሄዳሉ እያልን ያለ ነው እንጂ በትክክል እነዚህ ተጠንተው የሻዕቢያ ተላላኪዎች በደምነትም በቤተሰብም የተሳሰሩ ከውስጥ በድብቅ ከሻዕቢያ ጋር አብረው የነበሩ በጦርነት ጊዜ እሳት በነበረበት በባድሜ ጊዜ እንኳን ጦርነት ሲደረግ ከላይ እነሱ እርስ በራሳቸው እየተገናኙ ሻይ ቡና እንደሚባባሉ እዚህ አዲስ አበባ ውስጥም ያሉ እየተገናኙ እንደሚያወሩ ብዙ መረጃዎች ይወጣሉ፣ መጽሐፍቶችም ተጽፈዋል። እና አንደኛ እነዚህ ሰዎች ሻዕቢያ ናቸው ራሳቸው የሚል ቢወሰድ የተሻለ ነው። በዛ ልክ ብናያቸው ብዙ እንትን አይፈጥርም እና ጥርት ያለ እይታ እንዲኖረን ስለሚጠቅም ነው። እንግዲህ ይሄ ወጣት ምን ማድረግ አለበት የሚለው አሁንም እንዳልከው ሁሉም እውነታው ነው፣ መሬት ላይ ያለው ነው ያነሳው ነው። ችግሩ ግን ምን መደረግ አለበት፣ ከዚህ በላይ እንዴት ከፍ ማለት አለበት የሚለው እንግዲህ የትግራይን ወጣት ከጦርነቱ በፊት ጥቅምት 24 አካባቢ ከ4 ዓመት በፊት ጦርነቱ ፕሪቶሪያ ልክ ከመፈረሙ ያንን ጦርነት በሰሜን እዝ የተፈጠረውን ጦርነት ልክ ሲነሳ የነበረው አቋም ምን ነበረ ብለን ብናየው የተሻለ ነው። ያኔ እነ ደብረጽዮን አሳልፈን አንሰጥም፣ እነ ጌታቸው ረዳ እኔ ጌታቸው ረዳ ነኝ፣ እነ ጌታቸው አሰፋ እኔ ጌታቸው አሰፋ ነኝ፣ እኔ ስዩም መስፍን ነኝ፣ እኔ አባይ ፀሐዬ ነኝ፣ ጥፋት ካላቸው እኔንም ብዳኛቸው፣ አሳልፌ ለኢትዮጵያ መንግስት አልሰጥም፣ እኔ ገድለህ ነው እነሱ መውሰድ የምትችለው ሲል የነበረው ወጣት ዛሬ እንዲያው በጦርነት ወቅት 10 ሚሊዮን ከፍላለው ጠቁሙ
የሚል በፌዴራል መንግስት መግለጫ ሲሰጥ ሌላ ነው የነበረው። አሁን ምን እየተባለ ነው? ወጣቱ ምን እያለ ነው? ይኸው 10 ሚሊዮን እንክፈልና ውሰድልን፣ እነ ደብረጽዮን ይዘው ውሰድልን፣ ራስህ እንደፈለክ አድርጋቸው። እንዲያውም አሁን በነገራችን ላይ መንግስት በጣም ማየት ያለበት ብዬ መፈልገው ነጥብ ማስተላለፍ ፈልገው ምን ይላል? አሁን ያለው እየተቃኘ ያለው የቲፒኤልኤፍ ካድሬዎች በተቃዋሚ መስለው የሚናገሩትም የሚያስተላልፉትም በህዝቡ ለማስራጽ የሚፈልጉትም አንድ ነጥብ አለ። ምን ይላሉ? ፌዴራል መንግስት በትክክል ለትግራይ ለህወሓት የሚጠላ ከሆነ ለምን አንድ ስብሰባ ላይ ያሉ ተሰብስበው ያሉ ለምን አመዳ ያረጋቸውም? አሁን የቲፒኤልኤፍ አመራሮች ከዚህ በፊት የነበረ ብትነካቸው ህዝቡ ሙሉ ነበረ ወደ አንተ የሚገለበጠው። ምክንያቱም ግን ብትመታቸው ምንም የሚቆረቆር ወገን የለም። ምክንያቱም በማህበረሰቡ እይታ እዚህ ደረጃ ላይ ደርሷል። ፌዴራል መንግስት ደግሞ የትግራይን ህዝብ ድምጽ መስማት አለበት። መፍትሄው እሱ ነው። የትግራይን ህዝብ እኔ በተለያዩ አደረጃጀቶች አሉ። እኔም መመራውም ሽምተንቤን የሚባል ፓርቲም አለ። ወደ 11 አካባቢ ፓርቲዎች አሉ። እነሱ እንደ መፍትሄ ሀሳብ አሁን ላቀርባቸው አልችልም። ምክንያቱም ትግራይ ውስጥ የታጠቀውን ኃይል ትጥቁ ካራገፈ በኋላ ምርጫ ሲደረግ በምርጫ የተለያዩ ሀሳቦች ቀርበው የትግራይ ህዝብ ራሱ መንግስት ይመርጥ ነው አማራጭ ሊሆን የሚችል ስቲል። አሁን ግን ተቃዋሚ ሆኜ መፍትሄ ሊሆን የሚገባው የትግራይ ህዝብ ኢትዮጵያዊ ነው። የትግራይ ወጣት ኢትዮጵያዊ ዜጋ ነው። ስለዚህ መድረስ አለበት። ፌዴራል መንግስት ገብቶ እነዚህ ሰዎች አንጠልጥሎ ለትግራይ ህዝብ ማሳየት አለበት። እንዳልከው ነው። ህወሓት ለእርዳታ የተሰበሰበ እህልን እንኳን የሚቀማ ጨካኝ አውሬ፣ ለህዝቡ የማይራራ ድርጅት ነው። ብዙ ነገሮችን ሲሰራ ብዙ ነገሮችን ሲያደርግ የቆየ ነው። አቶ ሚኪ ተስፋዬ ኤንቢሲ ስቱዲዮ ድረስ መጥተው ጊዜዎትን ሰውተው ለሰጡን ማብራሪያ በጣም አመሰግናለሁ። በሌላ ፕሮግራም እንደገና እንገናኛለን ብዬ አስባለሁ። በጣም ቴንኪው፣ አመሰግናለሁ። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ ይህን ያህል ጊዜ ለኔ እድል ስለሰጣችሁኝ ከልብ ነው አመሰግናለሁ። ውድ ተመልካቾቻችን የዛሬው ኤንቢሲ ሀገር አቀፍ ፕሮግራም ይሄንን ይመስላል። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከምንገናኝ መልካም ጊዜ ይሁንላችሁ።